ሀሴትና ሄኖክ እንግዲህ ልብሳቸውን ሸክፈው ከቤት ሄደዋል። ምክንያቱም መጥፋት ስላለባቸው ከዛ ቤት ምን ብለው የሰው አይና ያሉ። ስለዚህ ኪሩቤልና ጽናት አሁን አንድ ላይ ይሆናሉ ብዬ አስባለሁ። ምክንያቱም ቀደሙኑ ለጽናት አባቷ ስላስገደዳት ነው እንጂ አባቱ ስላስገደዳት ነው ጽናት አሳልፋ ልትሰጥ የተነሳችው እንጂ ጣልታው አይደለም። ነገር ግን እንግዲህ ምን እንደሚፈጠር ባላውቅም ሀሴት እንግዲህ ልብሷን ሸክፈው ሄደዋል። ሁለቱም ማለት ነው እነኚህ የተለከፉ ሁሉንም ነገር አበለሻሽተው ወጥተው ሄዱ ማለት ነው። ማለት አሁን ኪሩቤል ይሄንን ነገር ሲሰማስ ምን አይነት ውሳኔ ይወስናል ትላለች ማለት ጽናት ሁሉንም ነገር ተነግረው ይሆን? አባቷ እንደዚህ እንዳላት የኪሩቤል አባት ጽናትን እንድታገባ አስገድዶኝ ነው ብላ ትነግረዋለች ብዬ አስባለሁ። እንግዲህ ዛሬ ይመጣሉ። ሄኖክና ሀሴትም እንግዲህ ቤቱን ለቀው ሄደዋል። ምክንያቱም ሄኖክን ቆዳውን ነው የሚገፋው፣ ኪሩቤል አይለቀውም ማለት ነው። ይሄንን ጉድ ሲሰማ ሀሴትም እንግዲህ ለኪራ ደብዳቤ ጽፋ አስቀምጣለታለች። ያ ደብዳቤ እኔ እናንተ ጥሩ ሰዎች ናችሁ እና ስላለፈችው ህይወት እንደዛ ህይወቷን ያበለሻሸው ሰው ሄኖክ መሆኑን ሁሉንም ነገር እንግዲህ ጽፋ ወረቀት ላይ አስቀምጣለታለች ማለት ነው። ኪሩቤል ከሐኪም ቤት ሲመለስ እንግዲህ ያየዋል ብዬ ተስፋ አደርጋለሁ። አንዳንድ ጊዜ የራሳችሁን ደስታ ለመመለስ ብላችሁ የሰዎችን ደስታ ታጨልማላችሁ እና ጽናት ለሷ ያደረገችላትን ብታቅ ኖሮ በጽናት ላይ ይሄንን ተንኮል ባልሸረበች ኖሮ ሲጀመር ጽናትንም ሆነ ማንን እንደዛ አድርጊ ሲላት ይሄ ሄኖክ ለሱ ነበር ግጥም አድርጋ መድኃኒቱን ሰው መሳቂያ ማድረግ ወይ ደግሞ መራዊትን ባገተችበት ራሱን ማገት ነበረባት ሄኖክን ማለት ነው። መርዬ ምንም ያደረገችው ነገር የለም። ሆኖም ግን ለጽናት ነው ይሄ ሁሉ መስዋዕት እየከፈለች ያለችው መራዊት ማለት ነው። የእውነት በጣም ነው የሚያሳዝነው። እስኪ ፍረዱ እናንተ ማለት ነው። የእውነት አንዳንዴ ጥሩ ስትሆኑ በመጥፎ ነገር የሚመነዝሯችሁ ሰዎች አሉና እንግዲህ ጽናት ላንቺ ምን እንዳደረገች ብታውቂ ኖሮ ይህንን ባላሰብሽ ነበረ። ጽናት ላንቺ ብዙ ነገር አድርጋልሻለች ስትላት እና ኪራና ጽናት ምን አለች ይመስለኛል እሷ ጥሩ መስላ ቆዳዋን አለሳሳ ገባች እንጂ በጣም መጥፎ ልጅ ናት። እሷ ኪራን ከጽናት ላይ መንጠቅ ብቻ ነበር አላማዋ። ሳስባት ራሱ አላያችሁም ምን እየተንጠለጠለች ስትስመው። እሱ ግን ያው በግድ ነው እሱ ስታቅፈው እሱም ያቅፋታል እንጂ ያው ወዶ አይደለም ማለት ነው። እና ብቻ ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ እና ኪራ ዛሬ አንድ ላይ ይመጣሉ ብዬ አስባለሁ። ምክንያቱም ይታረቃሉ። ጽናት ሁሉንም ትነግራቸዋለች ብዬ አስባለሁ። መራዊት መሩዬ እንግዲህ ለጽናት ይሄ ሁሉ መስዋዕት እየከፈለች የነበረው ለምን እንደታገተች ማን እንዳገታት ሁሉንም ነገር ትናገራለች። ግን ደግሞ እሳት ጎርሶ ወደ ቤት ሲመለስ ማንንም ቤት ውስጥ አያገኝም። ደግነቱ ጠፍተዋል ማለት ነው። ሁለቱም ተያይዘው ጠፉ። አሁን ኪሩቤል በጣም ነው የሚናደደው። አንደኛ ነገር ሀሴት ውሸታም በመሆኗ ለምን ዋሸችው? ሄኖክ የሷ ጓደኛ መሆኗን አለመናገሯ። ጽናት ደግሞ ሁሌም ሲጨቃጨቁ ሰምታቸዋለች። ሄኖክና ሀሴት ሁሌም ሲጨቃጨቁ ጽናት በተከታታይ ሰምታቸዋለች ማለት ነው። እንግዲህ የጽናት ፎቶም እሱ ጋር አለ። ብቻ ኪሩቤል ይገለኛል ብሎ ነው ሁሉ ቤቱን ለቆ የወጣው። እኔ እሱን ጓደኝነት ማጣት አልፈልግም ያብዬን ወደሚያለው። እኔ የገረመኝ ነገር ደግሞ ማለት ነው የራሱን ጥፋት እኮ እኔ ነኝ ብለሽ እንትን በይ፣ እኔ ነኝ እንደዚህ ያደረኩት ብለሽ ተናገሪ። ጽናትንም መራዊትን የሚያገርኩት እኔ ነኝ ብለሽ ተናገሪ፣ አለበለዚያ እገልሻለሁ አላት። እሷም እንግዲህ ተስፋ ቆርጣ ስላለች አባባ ይሙት ግንባርን በሽጉጥ ብዬ ነው እጄን ለፖሊስ የምሰጠው አለች ማለት ነው። እንግዲህ ተስፋ ቆርጣለች። እሷም ህይወቷን አበላሻሽቶታል። እሱ ግን ዋሽቶ ነው እሷ ያወራችው ሌላ፣ እሱ ያወራው ሌላ። እሱ ምን አለ ሌላ ሰው የቀረጻትና ሶሻል ሚዲያ ላይ የለቀቀውን ፎቶ አንተ ነህ ብላ ሰደበችኝ። የጓደኞች መሳለቂያ አደረገችኝ። እሷ ለቤተሰቦቿ የመጀመሪያ ልጅ ብትሆንም እኔ ደግሞ የመጀመሪያ ፍቅረኛ የእሷ ብቻ ነበረች እና እጄን ሰው አትበቀላት ነው ብትይኝ መሩ እኔ ምን ላድርግ ስተረጅኝ ይላት። አንተም እኮ በሷ ቦታ ሆነ ብታስብ ጥሩ ነበረ ምናምን አለችው። ሴት ልጅ ነች እኮ ብዙ ነገር ሊሰማት እንደዛ እንኳን ታግታ መልካም ነገር ነው የምታስበው ማለት ነው መሩዬ። እንግዲህ ጽናትና ኪሩቤል ይሄንን ሁሉንም ነገር ካወቁ በኋላ
አንድ ላይ ይሆናሉ ወይ አይሆንም ወይ የሚለው አሁን ጽናት ዋነኛው ነገር ትነግረዋለች። የእናቱን መታመም ግን አትነግረውም፣ በጭራሽ አትነግረውም። ምክንያቱም አስቡት እናትህ እንደዚህ አይነት በሽታ ታማሚ ናት ቢባል ምን እንደሚፈጠርበት ልጁ ላይ አስባችሁታል? እሱ ለዛውም እንደሆነ ንዴት አይችልና ብቻ ይጣላሉ። አሁንም የተወሰነ ይጣላሉ ጽናትና ኪራ። ለምን እንደዚህ አሳልፈሽ ልትሰጪኝ ቻልሽ? አሴትን ልትድሪ ለምን ቻልሽ የሚላት ነገር እሱ በጣም ትንሽ እንግዲህ ትዕግስት የሚባል ነገር የለውም፣ ግን ታስረዳዋለች ብዬ አስባለሁ። አባትህ ግን ያስገደደኝ ወይም ደግሞ ወይ መራዊት ወይ ናሆሜ ይነግረዋል ብዬ አስባለሁ። ግን እኔ አሴት ከዛ ቤት መሄዷ በጣም ደስ ብሎኛል። የእውነት ደስ ብሎኛል። ለምን ደስ አለኝ? እንትኑ ማነው ኪራና ጽናት አንድ ላይ ይሆናሉ። በቃ አሁን እስቲ መሩዬ ምንድና ወደ ቤት ትመለሳለች። እኔ ነው ናሆሜን ነው ማየት ናፍቀኝ። የእውነት እሱ ካፌ ቁጭ ብለው እኮ ሲያሾፉ እንዴ በቃ ልጠጣ ተወኝ ልጠጣ። አይ ሴቶች ስትባሉ ግን የምትገርሙ ፍጥሮች ናቸው እኮ። ሔዋን ባትኖር ኖሮ ጨጓራችን መቼ እንደዚህ ይላጥ ነበር እዚህ ምድር ላይ ላለ። ይሄ ናሆሜ የምር እንዴት እንደሚያስቀኝ ማለት ነው። ናሆም እንግዲህ አይ ናሆም አሁን ልስቅ ነው ምንም አልቻልኩም ማለት ኪራ ማለት ነው። ሳቅ አንተ ምን አለብህ ተው። እኔስ ያለብኝን ቁስል እያወቅን እኮ ጽናትን በጣም ነው ማፈቅራት፣ ግን ምን ታረገዋለህ? እሷ ግን ተገልብጣ ሌላ ሰው ሆነችብኝ እያለ እሷ ግን ወዳ ሳይሆን ተገዳ ነው። እሷንም የሚረዳት ሰው ጠፍቶ ነው እንጂ ድርቅናዋ ቢያናድድም እንግዲህ በመጨረሻውን ተናግረዋለች ብዬ አስባለሁ። ድራማቸውም እኔ እንደ ፊልም ያራዝሙት ይሆን ወይ እንደ አረግ ድራማ በሰባ ምናምን ሊያስቀሩት ይሆን አላውቅም። ብቻ ያው ቢያራዝሙት ድራማቸው ጥሩ ስለሆነ ጥሩ ነው፣ እይታ ስላላቸው ማለት ነው። እንግዲህ ዛሬ ይመጣሉ፣ ጥሩ ነገር ይዘውልን ይመጣሉ። ጽናትና ኪራ አንድ ላይ ሆኖ ይሆን? የእውነት አንድ ላይ ሆነው በቃ አንድ ላይ መሆናቸው ነው የናፈቀኝ እኔ በተለይ ማለት ነው። ማለቴ በቃ እነሱ ተደሰተን ብለው አንድ ላይ ሲሆኑ የሆነ ነገር አያጣቸውም እና ወይ ያ የተለከፈ ሰውዬ ዛሬ ይመጣ ይሆናል። ያ የኪራ አባት እንደው እዛው ይቅር። እሱ ነው የልጆቹን ህይወት ያበጠበጠው ሲጀምር ማለት ነው። የእውነት እንደው ተመልሶ እዛ ቤት ማን መጣ ብላችሁ ጸልዩ። የሆነ ቦርኮ ይቅር በለኝ ጌታ ያለ እኔም አባት አለኝ እና እንግዲህ እሱ ነው ይሄ ሁሉ ነገር ያበላሻቸው። ኪራና ጽናት ኃይለኛ ፍቅር ላይ በነበሩበት ሰዓት ነው ሁሉንም ነገር መስቀልቅሉን ያወጣውና እነሱ ፍቅራቸውን ተደስተው ሳይጨርሱ የሆነ ነገር ይገባባቸዋል። የእውነት እራሳቸው ይፈራሉ እኮ አምላኬ ሆይ ደስታዬን ሙሉ አድርግልኝ እሷም እያሉ እንግዲህ ነገሩን ሁሉ ብልሽትሽቱን አወጣባት ማለት ነው የኪራ አባት። አስቡት፣ የምትወዱትን ሰው ለሌላ ሰው መስጠት ማለት በጣም ከባድ ነው። የእውነት በጣም ይከብዳል። እና እስቲ እንግዲህ ለማንኛውም አብረን የምናየው ይሆናል።